የቤዛ ጉድ ተጋለጠ። በአደይ ለማሳበብ እየሞከረችውና እዛ ቤት ያሉትን እያንዳንዳቸውን ተራ በተራ ጨርሳቸዋለሁ። ፍቅር ይሄ ቤት በእኔ ይሆናል እያልሽው ትሞክሪኛለሽ ብላ ያሰበችው ቤዛ ተዋርዳለች። ደመቀና ንጉሱ እዚሁ ሳንቀብርሽ እውነቱን እንድትናገሪና እንድታወጪ እንፈልጋለን። ያችን ምንም የማታውቅ ምስኪን ልጅ በሷ ለማሳበብ እየሞከርሽውና የሁለት ሰው ህይወት ለመንጠቅ እያሰብሽው ራስሽ ነሽ። ያለ ምክንያት ወደዛ ቤት አልተመለሽም በማለት ሁለቱም እውነቱን እንድታወጣ እያናዘዟት ነበር። በቃ አትጨቅጭቁኝ፣ ምን ታመጣላችሁ? በምግብ የመረስኳቸው እኔ ነኝ ስትል ለደመቀ ተናገረኝ። ቲና ሆስፒታል እንደነበረችም አደይ ዴቭን ለማየት ከሊሊ ጋር ወደ ሆስፒታል ስትገባ አንቺ ደፋር ምን ልትሰሪ መጣሽ? ደግሞ ምን ቀረሽ? ስትል ለአደይ ነገረቻት። የማላስበውን ነገር እንድናገር አታድርጊኝ ቲና እባክሽ ወጅልኝና ዴቪድ ሊበት ዴቭ እንዴት ነው ብላ ስትጠይቃትም ይሞታል ብለሽ ነበር፣ ተርፈውልሻል፣ ግን አንቺ ሌላ ነገር ሳይከተልሽ ከዚህ ከሆስፒታል ውጭ ስትል ለአደይ ነገረቻት። አደይም በጥፊ አጩላት ቲናን ወደ ሆስፒታሉ ገብታ ዴቭና ፍቅርን አይታለኝ። ለምለም ጠረቀመቻት። የዚህ ነገር ሁሉ እናንተ ናችሁ፣ እያንዳንዳችሁ ተጠያቂ ናችሁ ስትልም ለምለም ቲናን ጠየቀቻት። ለምን እኔን ትጠይቂኛለሽ? ራስሽ ትጠየቂያታለሽ ስትልም ለለምለም ነገረቻት። ለምለም አስጠንቀቃት ቲናን ወደ ውስጥ ገብታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 118 በአደይ ለማሳበብ የሞከረችው ቤዛ እሷ በምግብ እንደመረዘቻቸው ታውቋል። ይህም ወይዘሮ እታለም ደግሞ አደይም ተጠያቂ ናት፣ በህግ መጠየቅ አለባት፣ ቤዛም እንደዚያው ሁለቱም መታሰር አለባቸው አለች። ዴቭም ፍቅር ያንቺም እጅ አለበት፣ ፍቅር አደይ ምንም የምታውቀው ነገር የለም ብሎ ለፍቅር ጠየቃት። ለምን ታምናታለህ? እሷ እንደዚህ ያደረገችን እሷ አይደለችም ወይ? አይንህን ግለጥ እንጂ ዴቭ ልትገለን እኮ ነበር አደይ ስትል ለዴቭ ነገረችው። የኔ አደይ እንዲህ አይነት ነገር እንደማታደርግ ጠንቅቄ አውቃለሁ፣ እርግጠኛ ነኝም፣ እኔ በአደይ እኮራለሁ ሲል ለፍቅር መለሰላት። እባክሽ ፍቅር እንደዚህ እንኳን ታይዘሽ የምትውን ነገር ብታቆም ይሻልሻል ስትል አደይ ነገረቻት። አደይ አይዞሽ ሲልም ዴቭ ነገረ። ዴቭ በተፈጠረው ነገር እኔ ምንም የማውቀው ነገር የለም ስትልም ለዴቭ ነገረች። ወደ ቤት ተመለሱ ሁለቱ ዴቭና ፍቅር። ወይዘሮ እታለም ልጆች የመጣችሁ ብላ ሁለቱንም ተቀበለች። ቲና ቀድማ ሄዳ ሊጥለሻቸው ወይንም እንዴት ስተተሻቸው ትመጫለሽ? አንቺን ሆስፒታል ጠብቂልኝ ብዬሽ አይደለም ወይ የመጣሁት ስትል ወይዘሮ እታለም ለቲና ነገረቻት። ለምለምና አደይኮ ደብድበው ከዛ ከሆስፒታል አባረሩኝ ስትል ለወይዘሮ እታለም ነገረቻት። ወይዘሮ እታለም እንዴት እንደዚህ ሊሆን ይቻለ ስትልም መለሰችላት። አደይ ኮስተር ብላ በተከፋ መልክም ወደዛ ቤት ተመለሰች። አንቺ አደይ እኔ ባመንኩሽ ልክ እንደዛ ሳምነሽ ለምን ትጎጂኛለሽ? እኔ መልካምና ጥሩ ስለሆንኩልሽ ነው ወይ? እንዴት ልጆችን እንደዚህ ታደርጊያለሽ? ስትልም ለአደይ ነገረቻት። እትዬ እንዴት እኔ እንደዛ አደርጋለሁ? የምትጠረጥሩኝ እኔ እንዳደረኩት ነው ወይ? ስትልም አደይ ለወይዘሮ እታለም መልሳለኝ። አዎ ሁሉንም ነገር ደርሼበታለሁ ስትል ለአደይ ነገረቻት። አደይ በጣም ቅር አላት። ክላሷ ሄዳ ተቀመጠች። ሩታ አሸናፊ ለምን ተባረረ? አደይ ባጠፋችው ጥፋት እሱ ምን ያውቃል? የትስ ሄዶ ይሆን ስትል መለሰችላት። አደይን በአደይ ነው አሸናፊንም ያወቅኩት ስትልም ለሩታ መልሳላታለች። ሩታ አሸናፊ ከዛ ቤት በመውጣቱ በጣም ቅር ብሏታል። ወይዘሮ እታለም ዝታለች። ሁለቱ ሲመጡ ከሆስፒታልም ፍቅር አደይ የምትባል ልጅ ማየት አልፈልግም፣ ከዚህ ቤት እንድትወጣ ፈልጋለሁ ብላ ለእናቷ ስትጠይቅ እናቷም አዎ ትታሰራለች ከቤዛ ጋር ስትል ዴቭ ሰማ። ዴቭ እንዴት አደይን ተጠረጥሯታላችሁ? አደይ እንደዚህ አይነት ነገር የምታደርግ አይደለችም፣
ፍቅር እባክሽ እረፊ ሲል ለፍቅር መለሰላት። እውነት ነው መታሰር አለባት ስትል እናቷ በተናገረችው ቃል እሷም ደገመችው። አደይ መታ ነበር ስትለው አደይ ያለች እንዴ እዚህ ቤት ብሎ ወደ ክላሷ ገባ። አደይ ልብሶቿን እያዘገጃጀች ነው። የልኬጅ ነው አደይም ሲል መለሰላት። በቃ እኔ ከዚህ ቤት ከዚህ በላይ መቆየት አልፈልግም ዴቭ፣ እኔ እንደፈጸምኩትና እንዳደረግኩት ነው እየተጠረጠርኩ ያለሁት፣ መሄድ አለብኝ ስትል ለዴቭ ነገረችው። ዴቭም አደይ እባክሽ ቤት ተከራይተን ከዚህ ቤት እስከምንወጣ ድረስ ነገሮችን በትዕግስት ለፊ ሲል ለአደይ ነገራት። እኔ እናንተ ሳንገባ አብረን መኖር እንደማንችል ነግሬሃለሁ አይደል ስትል ለዴቭ ነገረችው። እሺ ቤት ሳልከራይልሽ እንዳትወጭ ነው የምልሽ ሲልም ዴቭ መልሶላታል። አደይ እቃዋን ይዛ ወደ ሳሎን ተመልሳ ለወይዘሮ እታለም በቃ ደህና ሁኑ ስትልም ወይዘሮ እታለም ደነገጠ። በተናገርኩት ነገር ተቀይመሽ ነው ወይ? ነገሮች እስከሚስተካከሉ ድረስ ክላስሽ ተቀመጭ ስትል እንዳትሄጂ ስትልም ወይዘሮ እታለም መለሰችላት። እኔ የማይሽ እኮ እንደ ልጅ ስለሆነ ነው፣ ነገሮቹ ሳይጣሩ እውነቱ ሳይረጋገጥ ያቺም ቤዛ ተጠይቃ እውነቱ ሳይደረስበት አንቺ ከዚህ ልትሄጂ አትችም፣ አርፈሽ ክላስሽ ተቀመጭ ስትል ለአደይ ነግራታለች። ዴቭም በዛ ስላልወጣች ደስ ብሎታል። ሌላኛዋ ቅምጥል ደግሞ የቅምጥልና የንጉሱ ፍቅር መቀራረብ በስቷል። ቅምጥል ማመን አቅቷታል። እንዴ አለችው። በቃ እኔ አደይ የዴቭ ሆናለች፣ አንቺ ደግሞ ከኔ ጋር ነው መቀጠል ያለብሽ በማለት እሷ ጋር ህይወቱን እንዲመሰርት ለቅምጥል ሲነግራት፣ ቅምጥል አደይ ስትመጣ እሷን ስታያት ፍቅርህ እዚህ ካልባሰና ካላገረሸብህ ስትለው እሷም ተገርማ ጉንጯን ይስማትና ከአጠገቧ ይሄዳል። አደይ የዴቭ ሆናለች፣ ከእንግዲህ በኋላ እኔ ደግሞ አንቺን ነው ማሰብ የምችለው ብሎ የቅምጥል ውጭ ስሟት ይሄዷል። ቤዛ እባክህ ልቀቀኝ እያለች እየታገለችው ነበረ። እውነቱን ግን ደርሶበት እውነቱን በደመቀና በንጉሱ ወጥቷል። ወይዘሮ እታለምም አደይን ጠርጥራታለች። አደይ ምንም የምታውቅ ልጅ ያልሆነች ታማኝ የቤት ሰራተኛ ልጇ ብትበድላት ፍቅር አሳልፋ እንኳን እውነቱን ያልተናገረች መልካምና ልዩ ሴት ናት። ግን በዴቭም አሁን ያው ፍቅራቸውን አንድ ወይንም ሁለቱም በፍቅር ቢኖሩም አሁን ላይ በአንድ ቤት መኖር እንደማይቻልም አደይ ለዴቭ ነግረዋለች። በዛ በጣም ደስ ብሏል። ቲና ቀበጧ ደግሞ እንዴት አደይን ታምናትና አደይን እንደዚህ ትያታለሽ? እኔ እኮ ታባረሪያት ይመስለኝ ነበር ስትልም መለሳላታለች። ፍቅር ተንኮለኛዋ ወይዘሮ እታለም ባደረገችው ነገር በጭራሽ አልተደሰተችም። እማዬ እንዴት እንደዚህ ታደርጊያለሽ? አደይ እኮ ልትገለን ነበር ስትልም ለወይዘሮ እታለም መልሳላታለች። ወይዘሮ እታለም ብትጠረጥራትም አላመነቻትም። ነገሮች ሳይጣሩ ከዚህ ቤት መሄድ የለም አደይ፣ አርፈሽ ተቀመጪ ስትልም ለአደይ መልሳላታለች። አደይም በዛ ነገር እንግዲህ ተስማምታ በቀጣዩ ክፍል በክፍል 119 ደግሞ ምን ይፈጠር ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ሌላኛው ባቡሬ ደግሞ ከለምለም ጋር መቀራረቡ ወይንም ለምለምን እየወደዳት ነው። ጣቷ ላይ ያለውን ዴቭ ቀለበንትን ኤላ ቀለበት እያደረገላትን ለምን አላወለቅሽውም እያላት ነበረ። እሷ ስለምትወደውና ስለምታፈቅረው ሄዷል። ግን ቀለበቱን ላወልቀው አልቻልኩም፣ ያ ያለፈ ታሪክ ነው ስትልም ለሱ መልሳለታለች። ከእንግዲህ በኋላ እኔ ያለሁልሽ፣ አይዞሽ፣ ከጎንሽ ነኝ ሲል ለሷ ነግሯታል። እንግዲህ በቀጣይ ሁለቱ የሚፋቀሩ ይመስላል። ያን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።